አሜሪካ የህልም ሀገር፣ የነጻነት ምድር እና የሚያብረቀርቁ ከተሞች መገኛ። ብዙዎቻችን የምናውቃት በዚህ መልኩ ነው። ነገር ግን ከመብራቶቹ ድምቀት በስተጀርባ በጨለማ የተዋጡ ማንም ሰው ሊጠጋቸው የማይደፍራቸው የሞትና የሰዎች ጩኸት የሚሰማባቸው ቦታዎች እንዳሉስ ታውቃላችሁ? የማይታዩ አካላት የሚራማመዱባቸው ኮሪደሮች፣ በራሳቸው የሚንቀሳቀሱ ወንበሮች፣ በምሽት የሚሰሙ የእርዳታ ጥሪዎች። ዛሬ በቤኪ ቲዩብ አሜሪካ ውስጥ የሚገኙና በጉብኝት ወቅት ሰዎችን ያስደነገጡ ሳይንስ እንኳን መልስ ያጣላቸውን 5 እጅግ አስፈሪ ቦታዎችን ይዘንላችሁ ቀርበናል። ብቻችሁን ከሆናችሁ መብራቱን አብሩ። ወደ ዝርዝሩ እንለፍ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው መዳረሻችን የሚሆነው በፊላዴልፊያ የሚገኘው ኢስተርን ስቴት ፔኒቴንሻሪ የተሰኘው ጥንታዊ እስር ቤት ነው። ይህ ቦታ እንደ አውሮፓውያን አቆጣጠር ከ1829 እስከ 1971 ድረስ በሺዎች የሚቆጠሩ ወንጀለኞች የታሰሩበት ነበር። ነገር ግን ይህ እስር ቤት ከሌሎች የሚለየው ጨካኝ ሕጉ ነበር። እስረኞች እርስ በርስ እንዳይተያዩና እንዳይነጋገሩ ይደረግ ነበር። ጭንቅላታቸው ላይ ጭንብል ይደረግ ስለነበር ብቸኝነት አብዛኞቹን ወደ እብደት ይዳርጋቸው ነበር። አሁን እስር ቤቱ ሙዚየም ሆኗል። ነገር ግን ጎብኚዎችና ጠባቂዎች እንደሚናገሩት አሁንም ድረስ በኮሪደር ውስጥ የሰንሰለት ድምፅ፣ የሰው ዱካና የለቅሶ ድምፅ ይሰማል። ታዋቂው ወንጀለኛ አል ካፖን እዚህ ታስሮ በነበረበት ወቅት በመንፈስ እየተሰቃየው ነው እያለ ይጮህ እንደነበር ታሪክ ይመዘግባል። እስቲ አስቡት፣ ለዘመናት የቆየው የብቸኝነት ስቃይ አሁንም በግድግዳዎች ውስጥ ታፍኖ ይኖር ይሆን? ከእስር ቤት ወጥተን ወደ ሆቴል እንሂድ። በኮሎራዶ ተራሮች መሃል የሚገኘው ዘ ስታንሊ ሆቴል በውበቱ ተወዳዳሪ የለውም። ነገር ግን ይህ ውበት ገዳይ ሚስጥር አለው። ታዋቂው ደራሲ ስቲፈን ኪንግ ዘ ሺኒንግ የተሰኘውን አስፈሪ መጽሐፍ ለመጻፍ መነሻ ሐሳብ ያገኘው በዚህ ሆቴል ካደረ በኋላ ነው። በተለይ ክፍል 217 የተሰኘው ክፍል ውስጥ የሚገቡ እንግዶች ዕቃዎቻቸው ተዘበራርቆ እንደሚያገኙት፣ አልጋቸው በራሱ ጊዜ እንደሚንቀሳቀስና ማንም በሌለበት አዳራሽ ውስጥ የፒያኖ ድምፅ እንደሚሰሙ ይመሰክራሉ። የሆቴሉ የመጀመሪያ ባለቤቶች የሆኑት ፍሪላን እና ፍሎራን ስታንሊ አሁንም ድረስ እንግዶቻቸውን ለመቀበል በሆቴሉ ውስጥ እንደሚንቀሳቀሱ ይነገራል። እናንተ በዚህ ሆቴል አንዲት ምሽት ለማሳለፍ ድፍረቱ ይኖራችኋል? ቀጥሎ የምንሄደው ወደ አሜሪካ ደቡባዊ ክፍል ሉዊዚያና ነው። ዘ ሚርትልስ ፕላንቴሽን በውጭ ሲያዩት ሰላማዊ እርሻ ቦታ ይመስላል። ነገር ግን ይህ ቤት የተገነባው በመቃብር ቦታ ላይ እንደሆነ ይነገራል። በዚህ ቤት ውስጥ ቢያንስ 10 የግድያ ወንጀሎች ተፈጽመዋል። በጣም የሚያስፈራው ታሪክ ደግሞ ክሎይ የተባለችው ባሪያ ታሪክ ነው። ክሎይ ቤተሰቦቹን በመርዝ ከገደለች በኋላ ተሰቅላ እንደሞተች ይነገራል። አሁን ድረስ የክሎይ መንፈስ አረንጓዴ ሻሽ አስራ በቤት ውስጥ ትታያለች። በቤት ውስጥ የሚገኝ አንድ መስታወት ደግሞ የሞቱት ሰዎች ነፍስ
ተይዞበታል ተብሎ ይታመናል። ፎቶግራፍ አንሺዎች በዚህ መስታወት ላይ የሰዎች እጅና ፊት ፎቶ ላይ ሲወጣባቸው አስተውለዋል። ይህ ቦታ አንድ ህንጻ ብቻ አይደለም፣ ሙሉ ከተማ እንጂ። ሳሌም ማሳቹሴትስ እንደ አውሮፓውያን አቆጣጠር በ1692 ዓመተ ምህረት በዚህ ከተማ ታላቅ እብደት ተከስቶ ነበር። ጠንቋይ ናቸው ተብሎ የተጠረጠሩ ንጹሃን ሴቶችና ወንዶች በጭካኔ የተገደሉበት ቦታ ነው። በወቅቱ ንጹሃን ሰዎች የተገደሉበትና የተሰቀሉበት ቦታዎች ዛሬም ድረስ የሐዘንና የቁጣ መንፈስ እንዳለባቸው ይነገራል። ጎብኚዎች በከተማዋ ሲንቀሳቀሱ ድንገተኛ ቅዝቃዜ እንደሚሰማቸውና ማንም ሰው ሳይኖር ትከሻቸውን እንደሚነካ ይናገራሉ። ሳሌም የሰው ልጅ በጭካኔው ምን ያህል ርቀት ሊሄድ እንደሚችል የሚያሳይ ሕያው ምስክር ነው። የመጨረሻው መዳረሻችን ሳንዲያጎ የሚገኘው ዘዊሊ ሃውስ ነው። ይህ ቤት በአሜሪካ መንግስት ሳይቀር በይፋ መንፈስ ያለበት ቤት ተብሎ የተመዘገበ ቦታ ነው። ቤቱ የተሰራው ቀድሞ ሰዎች ይሰቀሉበት በነበረ መሬት ላይ ነው። የቤቱ ባለቤት ቶማስ ዊልና ቤተሰቦቹ በተለያዩ አሳዛኝ አደጋዎች በዚህ ቤት ውስጥ ሞተዋል። ጎብኚዎች የቶማስን የሲጋራ ሽታ በድንገት እንደሚያሸቱ፣ ሴት ልጁ ጸጉሯን ስታበጥር በመስታወት እንዳዩት ይመሰክራሉ። ቤቱ አሁንም ሙዚየም ቢሆንም ማታ ማታ ከውስጥ የከባድ ጫማ ኮቴ ይሰማል። ይህ ቤት የቀንና የሌሊት ዓለም የሚገናኙበት ድልድይ ይሆን? እንግዲህ ውድ የቤኪ ቲዩብ ቤተሰቦች እነዚህ ቦታዎች አፈ ታሪክ ብቻ ይመስሏችኋል ወይስ በእርግጥም የሰው ልጅ ሲሞት ያልጨረሰውን ሂሳብ ካለ በዚች ምድር ላይ ይቀራል? ሳይንስ እስካሁን ላላረጋገጠው ነገር ግን በሚሊዮን ለሚመሰክሩት ለዚህ ጉዳይ የእናንተ ሐሳብ ምንድነው? ከነዚህ 5 ቦታዎች ውስጥ አንዱን የመጎብኘት እድል ቢሰጣችሁ የትኛውን ትመርጣላችሁ? ወይስ አንዳቸውም ጋር ድርሽ አትሉም? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ደግሞ ሼር በማድረግ እንድታደርሱ እንጠይቃለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ አስደናቂ ቤተሰብ አባል ይሁኑ። በሌላ አጓጊ ቪዲዮ እስከምንገናኝ ሰላም ቆዩልን።